አብርሃምን ያናደደው ያበሳጨው እንዲሁም ደግሞ እስከ ማልቀስ ደረጃ ያደረሰው ነገር እውነት ፋይል ኖሮ ነው፣ መረጃ ኖሮ ነው፣ መረጃውን እንዳወጣበት ስለፈለገ ነው ወይስ ሄርሜላን ስለሚያፈቅራት ስለሚወዳት ከእሷ ጋር መለየት ስለማይፈልግ ነው? በነገራችን ላይ ወንድ ልጅ አያለቅስም ያለው ማን ነው? በደንብ ነው የሚያለቅሰው። ይሄው እያያችሁት አይደለ? ሊያውም በሚዲያ ላይ ነው የሚያለቅሰው። ዳንሻ እንግዲህ በጣም ሰውን ግራ እያጋባክ እየወዛገብክ ያለክ ልጅ ነክ። በነገራችን ላይ እየሄድክበት ያለው መንገድ የዛሬው ደግሞ እየተለየና እየተለየ ነው። ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላም፣ ጤና፣ ፍቅር ለሁላችሁም ይሁን እያልኩኝ እንዲሁም ቪዲዮን ሲጀምሩ ላይክ አድርጉ፣ ከወደዳችሁትም ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ አብርሃም በጣም ተጸጽቶ እያለቀሰ እየተነፋረቀ እንግዲህ ሄርሜላን እንደማይፈልጋት ከህይወቱ እንድትወጣ በዳኒ ፊት እንግዲህ ይህንን ነገር አድርጓል። እውነት ግን ከልቡ ነው? ሄርሜላን ሳይፈልጋት ቀርቶ ነው? አይደለም። ያስገደደው ነገር አለ። እውነት ለመናገር ትክክለኛ ፋይል ራሱ ቢኖር ሩቲ አሳልፎ አብርሃምን የምትሰጠው ልጅ አይደለችም። እውነቱን እንነጋገር ከተባለ እንደዛ የምታደርግ አይነት ሴትም አይደለችም፣ በታሪክም አታደርግም። አብርሃም በጣም ነው የምትወደው፣ በጣም ነው የምታፈቅረው። የአብርሃምን ገመና የምትሸፍን ልዕልት የሆነች እንስት ናት ሩታ ማለት። ግን ደግሞ ዳኒ ያው ሁለቱን ለማስማማት አይደል አሁን ላይ የሄደበት ያለው መንገድ እንደዚህ ሰውን ግራ ያጋባ የለው። ትላንትና እሷ ቤት ሄዶ እንግዲህ ፎቶዎቹን ማውረድ እንዳለባት እስቲል አብርሃም በህይወቷ ላይ የሚያስፈልጋት ሰው እንዳልሆነ እንዲሁም ደግሞ እኔ አለሁልሽ ላንቺ፣ እኔ ሁልጊዜም ከጎንሽ ነኝ። አብርሽ ማለት የልጅ አባት ነው፣ ባልዳር ነው፣ አያስፈልግሽም። ከማይሆንሽና ከማያስፈልግሽ ሰው ጋር ነው አንቺ ላይፍን የጀመርሽው። ኦፍኮርስ እውነት ነው፣ ሁላችንም የምንለው ነው። አብርሃም የልጅ አባት ነው፣ ባልዳር ነው፣ ከማይሆን ሰው ጋር ነው ሪሌሽን የጀመረችው። በነገራችን ላይ የንወዶች ሩታ ትዳሯን ለመመለስ አሁን ላይ ቆርጣ የተነሳችበት መንገድ ሳለ ሆኖ ግን ደግሞ ሄርሜላ አንድ ያጠፋችው ጥፋት አለ። እሱስ ምንድን ነው አትሉኝም? ቢያንስ የአብርሃምን መጨረሻ መጠበቅ ነበረባት። ከሩታ ጋር ያላቸውን የመጨረሻ ወይም ደግሞ በቃ ምዕራፉን የሆነ መዝጊያውን መጠበቅ ነበረባት። አብርሃምን ብትወደው ብታፈቅረው በቃ የነሱን የመጨረሻ ፓርት አይታ ከዛ በኋላ የፍቅር ጥያቄ አቅርባላት እንኳን ከእሱ ጋር እንደፈለገች ብትሆን መልካም ነበር። ግን ሄርሜላ ምንድን ያደረገችው የሆነ እነሱ በጣም የሆነ ወደ አንድነት ሊመለሱ ሽማግሌም በቤተሰብም ደረጃ በጓደኛም ደረጃ እነሱን ለማስማማት በተፈለገበትና ሂደት በነበረበት ሰዓት ላይ ነበረ ሄርሜላ እንደምታፈቅረው እንደምትወደው የነገረችው። በእርግጥ አብርሃምም የሄርሜላን ጊዜ ወይም ታይም ብዙ ነገሮቿን እያቃጠልክባት ነው። አንተም እኮ ወንድ ልጅ ነክ፣ እናት ሴት ናት፣ እህት ሴት ናት፣ አካለ ሴት ናት። በነገራችን ላይ ቢያንስ እንደማትፈልጋት አስቀድመ መንገር ነበረብክ። በነገራችን ላይ ሄርሜላ ይሄ ነገር እንደሚመጣ እኮ ሳታውቂው ቀርተሽ አይደለም፣ ታውቂዋለሽ። ለምን ይዋደዳሉ። እልህ ነው እንጂ ሁለቱ ጋር ያለው ሩቲና አብርሽ ጋር እልህ ነው እንጂ ያለው በጣም የሚዋደዱ በጣም የሚፈላለጉ በጣም የሚያስቀና ላይፍ ያላቸው በጣም ሰው በጉጉት የሚጠብቃቸው በጣም ተወዳጅ የሆኑ ጥንዶች ናቸው። ይህን ታውቃለች። አንድ ቀን ነገሮች እንደሚስተካከሉ አንድ ቀን ወደ ነበሩበት እንደሚመለሱ እኮ ሊኖ ያውቃል። ለዛም ነበረ ሄርሜላ ሩታን የማትፈልጊው ከሆነ ለምንድነው የማትነግሪኝ? አንዴ የሆነ ፍላጎችን ታሳያለች፣ አንዴ ደግሞ ፍላጎት እንደሌለች ታሳያለች። የሆነ ተወላው ያለች እና የአንችን ራሱ ፍላጎት ለማወቅ በጣም ከበደኝ እያለቻት ነበር። በነገራቸው ሩቲ በተለይ በትወነው ዓለምና በፊልም ኢንዱስትሪ ውስጥ መወዳደር ወይም ደግሞ መስራት ብችል በጣም ነምበር ዋን ፐርፌክት የሆነች ልጅ ናት። በነገራችን ላይ ያው ይሄም እየሰራች ያለችውም ስራ ኦልሬዲ ላይክ በፊልም ኢንዱስትሪ ውስጥ ያለ ስራ ነው እና ሞር ደግሞ ነገ ከነገ ወዲያ እንደዚህ ፊልሙ ላይ ገብታና ጠልቅ ብላ ብትሰራ ምኞቴና ፍላጎቴ ነው። ግን ዋናው ነገር ምንድን ነው ዳኒሻ አሁን ላይ በዚህ መንገድ ሄደክ ነገ ላይ ደግሞ ከሄርሜላ ጋር የሆነ አጥምደካት ሄርሜላም የሆነ ሌላ ፋውል እንደምሰራት እኔ እርግጠኛ ነኝ። ያንን የተረዳሁትኝ ለምን ሄርሜላ አንዳንድ ጊዜ የዋህነት አለባት። እኔ ስረዳት የሆነ የምስኪን ማለት የሆነ ምስኪን ነገር ነች። እንዴት ነው አሁን ላይ ከአብርሃም እንደምትት ይሉንታ አለበት ሰዎችን እንዴት ነው ይሄ ደፍሮ የመናገር ወይም ደግሞ ሰዎችን ፑሽ የማድረግ ባህሪ የለውም። ይሉንታ የማያጠቃው አይነት ወንድ ነው። ገብቷችኋል አይደለም? እሷም እንደዛ ማለት ነው። እንግዲህ ዛሬ ላይ ምንድነው የተረዳሁት ነገር
ነገሮች የሆነ ነገር እንዳለ ከጀርባ ያስታውቃሉ። ታውቃለች ለምንድነው እያለቀስክ ያለው? ምንድነው እያስለቀሰ ያለው? እውነት እኔ ወደ ህይወትህ ስለመጣው ከኔ ጋር ጥሩ ነገሮችን ጥሩ መልካም ጊዜዎች ስላሳልፍ ተጸጽተክ ነው? ተናድክ? ምንድነው እያለቀስክ ያለው እያለችው ነበረ። እያለቀስ ያለበት ምክንያት ሳይገባሽ ቀርቶ አይደለም። እኔ እውነት እላችኋለሁ ምንም አይነት ፋይል ይኑር ቅድምም እንዳልኳችሁ ሩቲ ያንን ፋይል የምታወጣ እንዲሁም ደግሞ ለዳኒ አሳልፋ የምትሰጥ አይነት ሴት አይደለችም። ኔቨር ስለማምናት ስለምተማመንባት ማለት ነው። ግን ደግሞ እሱን እያስለቀሰ ያለው ነገር አሁን ዳኒ ከአብርሃም ህይወት እንድትወጣ ሩታ ሄርሜላ ስለሚፈልግ ሄርሜላ መለየትና መለየት ስላልፈለገ ብቻ ነው እያለቀሰ ያለው እንጂ እውነት ፋይሉ አይደለም የሚያስለቅሰው። ምንም አይነት ፋይል የለም፣ ሊኖርም አይችልም። በተለይ ጓደኞቹ ታውቃላችሁ የሆነ ነገር በተፈጠረ ቁጥር ነገሮችን እያጋነኑና እያባባሱ እንጂ የሚመጡት አንዳቸው ነገሩን ለማስተካከል ነገሩን ለመፍታት ማለት የሚጥሩ የሉም። ሁሉም የሆነ ነገሩን ማጋነን ነው። ገብቷቸዋል አይደለ? እዚህ ደረጃም ሳይደርስ እኮ ቀድሞ ራሱ ብዙ ነገሮችን ማስተካከል ይችሉ ነበር። በህይወታችሁ ውስጥ አንዳንድ ጊዜ ነገሮች ከተበላሹ በኋላ እነዛ ነገሮች ለመመለስ ለማስተካከል በጣም ጊዜ ይፈጅባቸዋል። እውነት ነገርን ማበላሸት በጣም ቀላልና ሲምፕል ነገር ነው፣ ግን እነዛን ነገሮች መልሶ ለማስተካከል ወደ ነበረበት ለመመለስ በጣም 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 ከባድ ነው። እና እንግዲህ የሩቲና የአብርሽ ላይፍ እንግዲህ ታውቃላችሁ በጣም ብዙ ውጣ ውረድ የደረሰበት በጣም በብዙ ሰዎች የተፈተነ ጠንክረው ላይፋቸውን እዚህ ድረስ አምጥቶታል አይደለ? እዚህ ድረስ መጥቶ ደግሞ ልጅ ያፈሩ እንዲሁም ደግሞ አሁን ላይ ለመታረቅ እንግዲህ የወሰኑበት ታይም ላይ ነው አይደል ያሉት። ግን ደግሞ በዚህ ሁኔታ ታርቀው ነገ ላይ እንዳልኳችሁ ይሄ ማለት ድጋሚ ደግሞ እንደዚህ ነገር መፈጠሩ አይቀርም። ገብቷችሁ አይደለ? ያን እንዳይፈጠር ግን አሁን ላይ የሄዳችሁበትን ያለውን መንገድ ብታስተካክሉት፣ አብርሃም ደግሞ እንደ ወንድነት ቆፍጠን ብትል በቃ መወሰን ባለበት ነገር ላይ ወስነክ ቆፍጠን ብለህ ኮስተር ብለህ በቃ እኔ ከሩታ ጋር መኖር የምፈልገው ሄርሜላ ከካሜራ ጀርባ ኦኬ፣ ካሜራ ላይ ምናልባት ይሄ ስራ ነው ላይፋችሁ ነው አይደለም፣ ግን ደግሞ ከካሜራ ጀርባ በቃ በጣም ይቅርታ ስለሰጠሽን ጊዜ ስለነበረን ጊዜ አመሰግናለሁ ብለህ ከህይወት ማስወጣት ካለብህ ልታስወጣት፣ ይቅርታ መጠየቅ ካለብህ መካስም ካለብህ ማድረግ ያለብን ነገር ልታረግ ትችላለህ እንጂ በዳኒ ተገፋፍተክ በእንደዚህ የሆነ እሷንም የማይሆን ቃላት ነግርሃት ልቧ መስበር አልነበረብም። አብረክ ራሱን ደግሞ አትቀጥል እያወቅ ነበረ ልጅቷን በእንደዚህ አይነት መንገድ ፑሽ ስታረጋት ነበር። እውነት ሴት ናት፣ ልታሳዝነን ይገባል። ማለት ያው ተግባሯ ስሯን አይደል የሚያናድን፣ ግን ደግሞ እንደ ሴትነት ታሳዝናሽ። አንዳንዴ ደግሞ እንዳታሳዝን ደግሞ የሚያደርጋችሁ ብዙ ምክንያት አለ። ምንድን ነው አትሉኝም? የመጣችበት መንገድ ትክክለኛ መንገድ አለም ከጅማሬው የመጣችበት ያ ነው የሚያናደኝ። ቢያንስ መታገስ መጠበቅ ነበረባት። አሁን ላይ ደግሞ ትክክለኛው ነገር ስነግራችሁ አብርሃምን ሁል ጊዜ ስትናገር የእሱን ሰላም የእሱን ደስታ የእሱን አላደለም ጥሩ ነገር ነው የምትፈልገው። በተለይ ደግሞ ትዳሩንም መመለስ የሚፈልግ ከሆነ በትዳሩ ደስተኛ ሆኖ እንዲኖር ነው የምትፈልገው። ያ ነገር ያስደስታታል ስለሚወደው ብላል። ስለዚህ አሁን ላይ መተው ነው ያለብሽ። ዳኒሻዬ ደግሞ ነገሩን ብዙ አታክረው ማለት በቀደም ላተም ዕቃ ስታሳጥቦ ነበረ፣ አንዳንድ ነገሮች ስታደርግ ነበር፣ ወጣ ያሉ ነገሮች። አንዳንዴ ዛሬ ላይ የምናስቀምጣቸው ነገር ነገ ላይ ቁጭ ብሎ ነው የሚጠብቁን፣ የትም አይሄዱም። እና ነገ ላይ እንዳትቀያየቡ፣ ነገ ላይ የሆነ እንዴት ነው በውስጣችሁ የሆነ የማይሆን ነገርን ጠባሳ አስቀምጣችሁ ባታልፉ ጥሩ። ለምን ነገ ላይ ብዙ ነገር ያገናኛችኋል፣ በብዙ ነገር እንትን ትላላችሁ፣ በስራም ትገናኛላችሁ። ብቻ በተለያየ ነገር የምትገናኙበት መንገድ በጣም ሰፊ ነው። ከዚህ ፊት በጣም ብዙ ነገር ተፈጥሯል በአንተና በአብርሃምና በዳኒ ማለት ነው። እነዛ ነገሮች ደግሞ አሁን ላይም እየተደገሙ ነው ያሉት። አብርሃም አንዳንዴ የሚያስቡ ነገር አለ። ሩታና አብርሃም የሆነ ሪሌሽን ግንኙነት እንዳላቸው፣ ሩታና ዳኒ ደግሞ ምንም አይነት ግንኙነት እንደሌላቸው ነው እንግዲህ እኛ የምናውቀው ከዚህ ፊትም ለስራ ስለነበር ማለት ነው። እንግዲህ በጣም ያስቸገረቻትና በጣም የፈተነቻት ሴት ብትኖር እንግዲህ በአብርሽና በሩታ ህይወት ላይ ሄርሜላ ነበረች። እንግዲህ ሄርሜላ ለማስወጣት የሞከሩበት መንገድ ትንሽ ግራ ቢያጋባም ግን ደግሞ አሁን ላይ ሄርሜላ ምንም ችግር የለውም። እኔ አንተ የሚያስደስትክና አንተ ወደ ትዳር ወደ ህይወትክ መመለስ የምትፈልግ ከሆነ እኔም ችግር የለም እወጣለሁ። ግን በዚህ ያህል ከኔ ጋር ስላሳለፍከው ነገር ልትጸጸት ልትናደድ አይገባም። ዳኒሻ እንግዲህ የእሱን ፎቶች የእሱን ፋይሎች በአጠቃላይ እንዲሁም ፖስት ያደረግሻቸውን ሁሉ ማጥፋት አለብሽ ብሏል። ያ ደግሞ የሚሆን ነገር አይደለም ማለት
ኦልሬዲ ያለፈ ነገር አልፏል። ላለፈ ክረምት ቤት ልንሰራ አንችልም። ምናልባት ያለፉ ስህተቶቻችን ልንማርባቸው ወይም ደግሞ ድጋሚ እነዛን ነገሮች እንዳንደግማቸው ነው እንጂ ወደኋላ ተመልሰን ሁሌ ያንን ነገር ብናስታውስ የምንቆሰቁስ ከሆነ ያው ቁስል ከነካካችሁት አይድንም፣ ወደፊት ነው። ስለዚህ አሁንም ቢሆን እንግዲህ ሰላም ፈጥራችሁ ነገሮች ለማስተካከል ሞክሩ። ነገሩ እንዳንሻየ አታክረው። እኛ እንወድካለን፣ በርታ። ሰላም እንዲፈጥሩ የምታደርገው ነገር ተመችቶናል፣ ግን ደግሞ ብዙም ነገሮችን አታክራቸው። የኔ ውድ ፋሚሊዎች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በያላችሁ በሰላማችሁ ብዛልኝ። ስለምትከታተሉኝ በጣም ነው የማመሰግናችሁ። ሀሳብ አስተያየታችሁ ደግሞ ኮሜንት ላይ አስቀምጡልኝ። ባባይ